በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። እንኳን ለቅዱስ ኤዎስጣቴዎስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የአቡነ ኤዎስጣቴዎስ ገድል እናሰማለን። የእግዚአብሔር ኃይል ሥልጣን እየረዳው የብርሃን ሞገስ እየጋረደው ቅዱስ ኤዎስጣቴዎስ ያደረገው ኃይል ገድል ይህ ነው። ወደ ኢየሩሳሌም ይሄድ ዘንድ በወደደ ጊዜ ፍጥረቱን ሁሉ ወደ ያዘ እግዚአብሔር ጸሎትን ጸለየ፣ እንዲህ ብሎ የጌታ የኢየሱስ ክርስቶስ አባት ከአብርሃም ጋር የተነጋገርክ የይስሐቅን ፍጥረት የፈጸምክ ለያዕቆብ ምስክርነትን ያጸና የዮሴፍ ጸጋ የሙሴ ሕግ ወገኖችህን በምድረ በዳ 40 ዓመት የጠበቅ ቀን በደመና ሌሊቱን ሁሉ በብርሃን ምሰሶ የጋረድ በነቢያት አንደበት ትንቢትን የተናገረ በአንድ ቤት ተሰብስበው ላሉ በሐዋርያት ላይ ጸጋህን የገለጠ ይኸውም መንፈስ ቅዱስ እንደ እሳት እያለ በሐዋርያት ላይ ወረደ። እነሱም በሀገሩ ሁሉ ቋንቋ ተናገሩ። እኔንም የሚሄድበትን መንገድ ምራኝ። ይህንንም አነጋገር በጨረሰ ጊዜ ከሰማይ እንዲህ የሚል ቃል መጣ። የምወድህ ወዳጄ ኤዎስጣቴዎስ ሆይ ጽና እንጂ አትጠራጠር፣ ጨክን እንጂ አትፍራ፣ እኔ ካንተ ጋር አኖራለሁና። ስለ አባትህ ሰማያዊት ኢየሩሳሌምን፣ ስለ እናትህ የገነት ተላ ደስታን፣ ስለ ድካምህና ስለ መጋደል ሰጠው ካለው ቅዱስ ኤዎስጣቴዎስም ይህንን ቃል ከእግዚአብሔር ዘንድ ከሰማ በኋላ ወደ ኢየሩሳሌም ሄድ ዘንድ በጠዋት ተነሳ። ልጆቹንም ጠርቶ እንዲህ አላቸው፣ የእኔን ሞት እስክታውቁ ድረስ በዚህ ጽዋና ጻሕል አትጠቀሙበት አላቸው። እነሱም እሺ በጎ አሉት። ይህንንም ብሎ መንገዱን አቀንቶ ወደ ኢየሩሳሌም ሄደ። ልጆቹም ሸኙት። እርሱም እንዲህ ብሎ መረቃቸው፣ ልጆች ሆይ በመንግሥተ ሰማያት እንገናኝ ዘንድ ያዘዝኳችሁን ትእዛዜን ጠብቁ አላቸው። ከዚህ በኋላ ከነርሱ ስለተለየ ሁሉም እጅ ነስተው እያዘኑ ወደ ቤታቸው ተመለሱ። በዚች ሌሊት ቅዱስ ኤዎስጣቴዎስ አብሳዲ አብሳዲ ብሎ ጠራው። ከደቀ መዛሙርቱ አንዱ በረከቱን ይወስድበት ዘንድ በተንኮል መጥቶ አባቴ እኔ አለው ጠርተኛልና ምን ልታዘዝ አለው። የመጽሐፍትና የመንፈስ ቅዱስን ምስጢር የሚያውቅ አባታችን ቅዱስ ኤዎስጣቴዎስ የዚህን አገልጋይ ተንኮል አውቆበት ያንተ ያልሆነውን የወንድምህን በረከት ለምን ትፈልጋለህ? ቅዱስ ዮሐንስ በወንጌሉ ያለውን አልሰማህምን? አለው። ከእግዚአብሔር ካልተሰጠው በስተቀር ጸጋን ማግኘት የሚቻለው የለም። ይህች በረከት
የአብሳዲ ናት እንጂ የአንተ አይደለችም። ይህንንም ብሎ አብሳዲ 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 ብሎ ጠራው። እርሱም አቤቱ ጌታዬ ጠርተኛልና ምን ልታዘዝ አለው። ቅዱስ ኤዎስጣቴዎስም እነሆ በረከት ከሰማይ ተሰጠች አለው። ሰውነታቸውን በጾምና በጸሎት በትምህርት ከአስገዙ ጻድቃን በስተቀር እርሷን መቀበል የሚቻለው የለም። የዚህን ዓለም ወርቅ ብር ለማይሹ፣ ሰውነታቸውን ለመከራ ላዘጋጁ፣ የዚህን ዓለም ጣዕም ላልወደዱ፣ ሰውነታቸውን እንደ መላእክት ላደረጉ ትሰጣለች። ይህንን ጠብቁ አላቸው። ጌታም ብዙ ፈተናቸው። ሰውነታቸውም ስሙን ያመሰግኑት ዘንድ ንጹሕ ሆና ተገኘች። አባታችን ቅዱስ ኤዎስጣቴዎስ ይህን ተናግሮ እጁን በአብሳዲ ላይ ጫነባት፣ ሙሴ በኢያሱ ላይ እንደጫነ። ያዕቆብ ይሁዳን ለመንግሥት፣ ሌዊ ለክህነት፣ ዮሴፍ ልጆቹን ኤፍሬምና ምናሴን ወደ አባታቸው ያዕቆብ ባመጣቸው ጊዜ እግዚአብሔር የተባረከ የተቀደሰ ሕዝብን ያደርጋቸው ብሎ እንደመረቃቸው፣ እንደዚሁም አባታችን ቅዱስ ኤዎስጣቴዎስ ልጁ አብሳዲን እንዲህ ብሎ ባረከው። የነቢያት የሐዋርያት በረከት፣ የአሸናፊዎች ሰማዕታት በረከት፣ የመስተጋድላን ጻድቃን በረከት፣ የትጉሃን መላእክት አለቃ ቅዱስ ሚካኤል በረከት፣ የክርስቶስን መምጣት የተናገረ የቅዱስ ገብርኤል በረከት፣ የመንፈሳውያን ሁሉ በረከት፣ የደስተኞች ማኅበረ በኩር ሁሉ በረከት፣ የዓለምን መድኃኒት የወለደች የእመቤታችን የድንግል ማርያም በረከት በአንተና በልጆች መታሰቢያዬንና መታሰቢያን በሚያደርጉ ለዘላለም በእውነት ይደርባቸው፣ አሜን። ምርቃቱን በጨረሰ ጊዜ የተቀደሰ ምራቁን በግንባሩ ላይ እንደ በለሶን ቅባት ቀባው፣ እንዲህም አለው። የሐዋርያትን ትእዛዝ መጽሐፍ ፈልግ፣ የቅድስት ሥላሴን የቀኖና ሕግ አስተውል። ከኔ በኋላ ነጣቂዎች ተክሎች ሃይማኖትን የሚክዱ አባቶቻችን ሐዋርያት የደነገጓትን ሃይማኖት የሚለውጡ አዲስ ኤጲስቆጶሳት ይመጣሉና፣ እሊህም ኤጲስቆጶሳት የመናፍቃን ወገኖች ሃይማኖትን የሚወጡ የንስጥሮሳውያንን የተቀደሰች ሦስትነት ላይ አራተኛ የሚጨምሩ ናቸው። ምእመናንም ሁለተኛ ያጠምቋቸዋል። አባታችን ኤዎስጣቴዎስ ይህንን ከተናገረ በኋላ ልጁ አብሳዲን እንዲህ ብሎ አጸናው፣ አዘዘውም፣ አትፍራም አለው። እነዚህም የኒቆላውያን ወገኖች አንተ ታሸንፋቸዋለህና መጽሐፍትን ስለማንበብ ስለማስተማርና መገሰጽ ጠንቅቀህ እወቅ። በተማርክበት ጸንተህ ኑር፣ የክርስቶስንም መንጋ ጠብቅ አለው። ዳግመኛም አለው፣ አንተና ካንተ በኋላ የሚነሱ ልጆቼ በእኔ ፍቅር የተመሰጡ ይሆናሉ። እነርሱም ዜና ገድሌን ሰምተው ደስ ይላቸዋል። ሥርዓቴም በእነርሱ ዘንድ ጸንታ ትኖራለች፣ እግዚአብሔርም ይባርካቸዋል አለው። ከአባቱ ከቅዱስ ኤዎስጣቴዎስ ዘንድ ይህንን ትንቢት ሰምቶ አብሳዲ ሰገደለት፣ እንዲህም አለው። አባቴ በረከትህ ትድረሰኝ። እርሱም ልጄ ሆይ ሕጌ ሥርዓቴ በአንተ ትጸናለችና ወደ ቦታ ተመልሰህ ግባ አለው። አባ አብሳዲም ወደ ወደድክበት እሄዳለሁ እንጂ አልመለስም አለው። ይህንንም ብሎ የመረረ ለቅሶን አለቀሰ። ያለ ስንቅ ሲሄድ አይቶታልና ለእግሩ ጫማ፣ ለእጁ በትር፣ ለጎኑ ማረፊያ ምንጣፍ ሳይኖረው ልብሱም አንዲት የፍየል አጎዛ ናት። ከታችና ከላይ የሚለብሰው የለውም ነበር። ምንም የሚለብሰው አጥቶ አይደለም፣ ጌታችን በወንጌል የተናገረውን አስቦ ነው እንጂ። አንድ ድንጋይ በሁለት ጌቶች መገዛት አይቻለውም ያለውን አስቦ አንዱ ወደ ሌላው ይጠላልና፣ ካልሆነም ለአንዱ ይታዘዛል፣ አንዱ እምቢ ይላል። ገንዘብ እየወደዳችሁ መገዛት አይቻላችሁም። ይህንን አስቦ ዓለምና በምድር ላይ ያለ ሐሳቡን ሁሉ ተወ። የማይጠፋ የማይበላሸውን በሰማይ ያለውን መርጧልና። በምድር ያለ ምግብና መጠጥን አላሰበም። ነገር ግን መብሉ መጠጡ ከዓይኑ የሚፈሰው እንባው ነው እንጂ። ልብሱም የእግዚአብሔር ቃል፣ መታጠቂያው ድንግልናና ቅድስና። ይኸውም የመንፈስ ቅዱስ ሰይፍ ነው።
አባታችን ኤዎስጣቴዎስ ሀገረ ማርያም ደርሶ ልጁ አብሳዲ ጽና፣ በርታ፣ ያዘዝኩህን ሁሉ አደርጋለሁ። ይህንንም ባለው ጊዜ አንገት ለአንገት ተያይዘው ለብዙ ሰዓት አለቀሱ። ቅዱስ ኤዎስጣቴዎስ ልጁ አብሳዲን ወደ ቦታ ተመልሰ ግባ አለው። በጸሎት አስበኝ፣ ከአንተ በሥጋ በመለየት አትጠራጠር፣ ፈጣሪያችን እግዚአብሔር ከኛ ጋር አለና በመከራም አትናወጽ አለው። በሥጋ ብንለያይም በመንፈስ አንለያይም። አምላካችን ይጠብቀን ዘንድ ስልጣን አለውና ከእርሱም ጋር በመንግሥተ ሰማይ ያገናኘን ዘንድ ስልጣን አለው። አንተስ ጸንተህ የእግዚአብሔርን ቃል አስተምር። ጌታችን ከሁሉ በፊት የአምላካቸውን መንግሥቱንና ጽድቁን ሹ ፈልጉ እንዳለ አባ አብሳዲም ከአባቱ ዘንድ ይህንን ሰምቶ ወደ ቦታው ተመለሰ። ዳግመኛም ከመምህሩ ከአባ ኤዎስጣቴዎስ ዘንድ መንፈስ ቅዱስን ተቀብሎ ተመለሰ። ብሩሃን ንዑዳን የሆኑ የአባቶቻችን ጸሎታቸውና በረከታቸው በላያችን ላይ ይደር፣ አሜን። ከዚህ በኋላ አባታችን ቅዱስ ኤዎስጣቴዎስ ወገቡን በወንጌል ገመድ ታጥቆ ወደ ኢየሩሳሌም ይሄድ ዘንድ ተነሳ። የእውነት ሃይማኖት ጋሻን ድል የሚነሱበትን የጦር መሳሪያን ይዞ ተነሳ። በፊቱም የሚያንጸባርቅ የሚንቦገቦግ የሥላሴ ብርሃን አለ። ከምስራቅ እንደሚወጣ የፀሐይ ወጋገን እስከ ምዕራብ የሚታይ ነበር። እግዚአብሔር ለደቀ መዛሙርቱ ያላቸውን ቃል አስቧልና ሊከተለኝ የወደደ ሰውነቱን የጥላት ለሞት የሚያደርሰውን መከራ ይቀበል። ይህንንም ልብ አድርጎ ሰውነቱን በኋላ በመንግሥተ ሰማያት ያገኛት ዘንድ በዚህ ዓለም እንደ ጉድፍ ጣላት። የአባቶች ነቢያት አኗኗሯቸው እንዲህ ነውና፣ እነዚህም የንጹሐን ደጋጎች ልጆች ናቸው። በስደታቸው ዝናቸው ከሩቅ እንደሚሰማ ቅዱሳን ሐዋርያት ይመስላል። ቅድስት ቤተ ክርስቲያንን ዞረው የሚያስተምሯት የአራቱ ወንጌላት መገኛዎች ናቸው። የአብና የወልድ የመንፈስ ቅዱስንም ሕግን ፍለጋ ሲሄድ ለልጆቹና ከእርሱ ጋር ለሚሄዱት መነኮሳት ከኦሪትና ከነቢያት ከወንጌልና ከሐዋርያት ቃል ይተረጉምላቸው ነበር። ገድልን ይፈጽሙ ዘንድና ከዓለም ተድላ ደስታ ይርቁ ዘንድ መንገድን የሚመራቸው እስማኤላዊ እንደነሱ በሃይማኖት እንዲጸና ይኸው እስማኤላዊ ሰው ወደሌለበት ምድረ በዳ እንስሳትም ወደሌለበት ሀገር አደረሳቸው። በሰባተኛይቱ ቀን ደረሰች። ይህችም ዕለት ቀዳሚት ናት። ቅዱስ ኤዎስጣቴዎስ በዚያ ሰንበትን ያከብር ዘንድ በሰውነቱ ጨክኖ ተጋ። ሌሎች መነኮሳት ግን ይህን መንገድ መሪ እስማኤላዊ አሉት። ይህ ኤዎስጣቴዎስ ብሄድ ኖሮ እኛም በዚህ በረሃ በውሃ ጥም እንዳንሞት መንገዳችን በሄድን ነበር አሉት። ይህም እስማኤላዊ የመነኮሳትን ነገር በሰማ ጊዜ አባታችን ኤዎስጣቴዎስ ሆይ ከዚህ ምድረ በዳ ዛሬ ሄዱ፣ የምትጠጡት ውሃ የለምና ፍጹም ምድረ በዳ ነውና መንገዱም ጭንቅ ነውና አለው። አባታችን ቅዱስ ኤዎስጣቴዎስም እስማኤላዊውን አለው፣ ስለ በዓላትና ስለ ሰንበት መሐላን አስባለው። ዳግመኛም ይህ እስማኤላዊ ዛሬ ሄዱ፣ በዚህ ምድረ በዳ ውሃ የሚገኝበት ቦታ የለምና እናንተም እኔም በውሃ ጥም እንዳንሞት አለ። ብፁዕ አባታችን ኤዎስጣቴዎስም እስማኤላዊውን አለው፣ እኔ በዕለተ ሰንበት እጄን እግሬን አላነሳም፣ ወደ መንገድም አልሄድም አለው። ክብሬ ከሚቀርብኝ በዚሁ በውሃ ጥም ብሞት ይሻለኛል። ይህም እስማኤላዊ አባ ኤዎስጣቴዎስ አልሄድም እንዳለው ባየ ጊዜ በዚያ ትቶት ግመሎቹንም ጫነ። እርሱም ተጭኖ መንገዱን ሄደ። ሌሎች መነኮሳትም ተነስተው ተከተሉት። አባታችን ቅዱስ ኤዎስጣቴዎስና አባ ገብረ አምላክ ከረዳቶቻቸው ጋር ብቻቸውን በዚያ ቀሩ። በውሃ ጥም በድካም በምድረ በዳ በሚያስጨንቅ ችግር መሞትን መርጠዋልና እንዲህ የሚል የእግዚአብሔርን ቃል ሰምተዋልና። ዕለተ ሰንበትን አስብ፣ ለይተን በእውነታ ክብራት ያለውን ሰምተዋልና። 6ቱን ቀን ስራህን ስራበት፣ 7ኛይቱን ቀን ግን
የፈጣሪ እግዚአብሔርን በዓል ናትና ምንም ስራ አትስራበት። አንተም ወንድ ልጅም ሴት ልጅም እንስሳም በቤት የሚኖር መጻተኛ ቢሆን ምንም አትስሩ። እግዚአብሔር በ6 ዕለታት ሰማይና ምድርን ባህርን በውስጡ ያሉ ፍጥረታትን ሁሉ ከፈጠረ በኋላ በሰባተኛው ቀን አርፎባታልና። ስለዚህም ነገር እግዚአብሔር ዕለተ ሰንበትን ባርኮ አጸደቃት። ዳግመኛ አባ ኤዎስጣቴዎስ የኤርምያስን ነገር አሰበ። በሰው የሚተማመን ሁሉ የተረገመ ይሁን ያለውን ልቡን ከእግዚአብሔር አርቆ በስልጣኑ የሚተማመን ያለውን በእግዚአብሔር የሚታመን ሰው ንዑድ ክቡር ነው፣ እግዚአብሔር አለኝታ ተስፋ ይሆነዋል፣ የለመነውንም አያሳጣውም፣ ልመናውንም ይሰማዋል፣ በመከራው ጊዜም ይረዳዋል። ከዚህ በኋላ አባ ኤዎስጣቴዎስ ወደ እግዚአብሔር እንዲህ ሲል ለመነ። ጌታ ኢየሱስ ክርስቶስ ሆይ በመጀመሪያይቱ ቀን በዕለተ እሑድ ሰማይና ምድርን የፈጠርክ አንተ ነህ። በ6ኛውም ቀን በዕለተ ዓርብ ሁሉን ፈጥረ ፈጸምክ። በ7ኛው ቀን አረፍክ። ዛሬ ልመናዬን ስማኝ። በዚህ እስማኤላዊ ላይ ኃይልህን ግለጥ። እግዚአብሔር ልመናውንም ሰማ፣ ጸሎቱንም ተቀበለ። ባለ ግመሉም አንዲት ምዕራፍ ሲደርስ የመላእክት አለቃ ቅዱስ ሚካኤል የእሳት ሰይፍ በእጁ እንደያዘ ከሰማይ ወርዶ በሚሄድበት መንገድ ላይ ቆመ። ከዚህ በፊት በለዓም የእስራኤልን ሕዝብ ይረግም ዘንድ ወደ እስራኤል በወጣ ጊዜ እንዳረገው ቆመ። አህያይቱን ባየችው ጊዜ ከማስፈራቱም የተነሳ ደነገጠች፣ ለመሄድም እምቢ አለች። እንደዚሁም ሁሉ የዚህ እስማኤላዊ ግመሎች ባዩት ጊዜ በእግዚአብሔር መልአክ ግርማ የተነሳ ለመሄድ እምቢ አሉት። ይህም ሰው ግመሎቹን መታቸው፣ በጦርም ሊወጋቸው ወደደ። ያን ጊዜ መልአኩ በግርማ ኃይል አስደነገጣቸው። እነሱም ወደ ኋላ ተመልሰው ወተት እንደጠገበ ጥጃ እየዘለሉ ናቁት ወደምትባል ቦታ ገቡ። ወደ አባ ኤዎስጣቴዎስ በደረሱ ጊዜ ጆሮአቸውን አቁመው ጅራታቸውን እየነቀነቁ ለአባታችን ሰገዱለት። ይህም ባለ ግመል እስማኤላዊ ያለ ፈቃዱ እያዘነ እየተከዘ እያለቀሰ ተመልሶ አባታችን ኤዎስጣቴዎስ ከእግሩ በታች ወድቆ ይቅርታን እንዲህ ብሎ ለመነው። አባቴ አንተን በድያለሁና ኃጢአቴን ይቅር በል ብሎ ለመነው። ሰውነቴም ዛሬ በአንተ ፊት ከፍ ከፍ ትበላለው። ይህም አባት ህዳጌ በቀል ሩህሩህ ነውና በደሉን ይቅር አለው፣ እንደ ስራውም አልከፈለውም። ከዚህ በኋላ ይህ እስማኤላዊ በፈረሱ ተቀምጦ ፈረሱን ወደሚያጠጣበት ወንዝ ፈረሱን ያጠጣ ዘንድ ሄደ። ደመኞቹን በዚያ ተገናኛቸው። ባያቸውም ጊዜ ወደ ኋላው ተመለሰ። ከእነርሱም ያመልጥ ዘንድ ፈረሱን በኃይል አሮጠው። እነዚህ በፈረስ የተቀመጡ 7 ጠላቶቹ ይገድሉት ዘንድ ተከተሉት። ይኸውም እስማኤላዊ ቀድሞ አባ ኤዎስጣቴዎስ ወዳለበት ቦታ ደረሰ። ከእግሩም በታች ወድቆ እንዲህ አለ። አባቴን ለመግደል ከሚሽቀዳደሙ ጠላቶቼ በጸሎትህ ተጠበቅሁ አለው። በመጀመሪያ በእኔና በግመሎች ላይ ያደረከውን ድንቅ ሥራ አይቻለሁና ጸሎትህ ሁሉም ማድረግ እንደምትችልና በክፉዎች ላይ እንደምትሰለጥንን ያወቀው። እነዚህም ጠላቶቹ ድንገት ደረሱበት። አባ ኤዎስጣቴዎስም ከፈረሶቻቸው ላይ ወርደው እርሱን ለመግደል ጨክነው እንደቀረቡ ባየ ጊዜ፣ ምሕረት በሌለው ጭካኔ እንደከበቡት ባየ ጊዜ በክርስቶስ ምስቅል ምልክት በእነርሱ ላይ አማተበ። ፈረሶቹም እንደምሰሶ ቆሙ፣ ፈጽመውም አልተንቀሳቀሱም። ወደ ቀኝ ወደ ግራ አላሉም። ወደፊትም ይሄዱ ዘንድ ወደ ኋላ የሚመለሱ ዘንድ አልቻሉም፣ በአባታችን በቅዱስ ኤዎስጣቴዎስ ጸሎት ታስረዋልና። በፈረሶቻቸው ላይ ሳሉ ወደ ምድር ሳይወርዱ እንዲህ እያሉ ጮኹ። የከበርክ አባት ሆይ አንተ አምላክ ነህን ወይስ የአምላክ አገልጋይ? ብለው የእግዚአብሔርን ቅዱስ ልብህ እንደ አምላክ ሩህሩህ ነውና ይቅር በለን፣ ጸሎት ረድኤት ትድረሰን፣ በአንተ ጸሎት አምነናልና። ከዚህ በኋላ ቅዱስ ኤዎስጣቴዎስ እንባቸውን ባየ ጊዜ ይቅር አላቸው። በከበረ መስቀሉም ባረካቸው። ፈረሶቹም እንደ ሕጋቸው እንደ ልማዳቸው እየሮጡ ሄዱ። ሰዎቹም ከፈረሶቻቸው ላይ ወርደው በአባታችን በቅዱስ ኤዎስጣቴዎስ ፊት ሰግደው እንዲህ አሉ። የእግዚአብሔር አገልጋይ ሆይ ይቅር በለን አሉት።
ይኸውም ቅዱስ ኤዎስጣቴዎስ እንደ ጌታው መሐሪ ይቅር ባይ ነውና በእርሱና በእስማኤላዊ መካከል ሰላምን አደረገ፣ አስታረቃቸው። ከመካከላቸው ጸብ፣ ክርክር አራቀ። እንዲህ የሚለውን የእግዚአብሔርን ቃል እርሱ ፈጸመ። በባልንጀሮቻችሁ መካከል ፍቅር፣ አንድነት የሚያደርጉ ብፁዓን ናቸው፣ እነርሱ የእግዚአብሔር ልጆች ይባላሉና። ከዚህ በኋላ ሁለቱ ሰንበታት እሁድና ቅዳሜ ባለፉ ጊዜ አባ ኤዎስጣቴዎስና መነኮሳቱ መንገዳቸውን ጀመሩ። የመላእክት አለቃ ቅዱስ ሚካኤል ኖቫ በምትባል ሀገር እስኪደርሱ ይመራቸው ነበር። የኖቫ ንጉስም አባ ኤዎስጣቴዎስ ወደ ሀገሩ እንደሚመጣ ወደ እርሱ ግዛት እንደደረሰ በሰማ ጊዜ ሰራዊቱን አሰባስቦ ይቀበለው ዘንድ ወጣ። ከእነርሱም ዘንድ ሳይደርስ የአላውያን ሰራዊት ነጣቂ እንደሆኑ አናብስት እየጮሁ ወደ እርሱ ግዛት እየመጡ እንደሆነ ዜናውን ሰማ። ሀገሪቱም እልም አድርገው ያጠፏት ዘንድ ወደው ነበር። ይህም የኖባ ንጉስ ጻድቅ፣ ሃይማኖቱ የቀና ሰው ነበር። በክርስቶስ ዕፀ መስቀል ይተማመንና ይመካል። ስሙም በአረብ ቋንቋ ሰብእኖል፣ በግዕዝ ቋንቋ ግን ወልደ ኢትዮጵያ፣ የኢትዮጵያ ልጅ ማለት ነው። እናቱም ቸር፣ ሃይማኖቷ የጸናች፣ ነዳያንና ምስኪናንን ወደ ጌታችን ኢየሱስ ክርስቶስ መቃብር የሚሄዱትን መነኮሳት ትቀበላለች፣ እግራቸውንም ታጥብ ነበር። ከእግራቸው ምጣቢ በማመን ትጠጣ ነበር። ስለዚህም በእነዚህ መነኮሳት ጸሎትና ልመና ይህንን ንጉሥ ጸንሳ ወልዳለችና ሰብአኖል አለችው። ከዚህ በኋላ ንጉሥ ሰብአኖል ከአገልጋዮቹ አንዱን ወደ አባ ኤዎስጣቴዎስ እንዲህ ብሎ ላከ። አባቴ ኤዎስጣቴዎስ ሆይ ደህና መጣህን? እቀበልህ ዘንድ ወደ አንተ ስመጣ አመፀኞች ሕዝቦች፣ ሀገሬን ሊያጠፉ የሚወዱ ክፉዎች ሕዝቦች ወደ እኔ ተሰበሰቡ። ስለዚህ ከእነርሱ ጋር ጦርነትን አደርግ ዘንድ ተመለስኩ። አባቴ ሆይ በጸሎታ አስበኝ። ወደ ፈጣሪ ወደ እግዚአብሔር በጠላቶቼ ላይ ኃይለ ጽን ማሸነፍን አደርግ ዘንድ ለምንልኝ። እነዚህ አላውያን ሕጋቸው ሥርዓታቸው የጸና ነው። ከማሸነፉ ምልክት ጋር በደህና ሰልፍ ከተመለሰው የቀንድ መለከት ከእንስሳት ቆዳ የተጠፈሩ የብረት ደወልን ድል ነስቼ ለእግርህ ለእጅ መታጠቢያ ሰጥሃለሁ። አባ ኤዎስጣቴዎስም ከመልእክተኛው አንደበት የንጉሱን መልእክት በሰማ ጊዜ ስለ እርሱ መጸለይን አዘወተረ። ንጉሱ ከሰራዊቱ ጋር 4000 አላውያን ወዳሉበት ከተማ ሄዶ ከአራቱ መሪዎች ፈረሰኛ ጋራ በጋራ ገባ። ከአራቱ አንዱ መድኃኒታችን ኢየሱስ ክርስቶስን መስቀል ተሸክሞ ነበር። ጽኑዓን የሆኑ ሰራዊት ንጉሱን ከቀኝ ከግራ ከፊት ከበቡት። ያን ጊዜ አባታችን ኤዎስጣቴዎስ በሰማይና በምድር መካከል በመንፈሳዊ ብርሃን ሰረገላ ተጭኖ ታየው። በሰልፍ ላይም ንጉሥ ሰብአኖልን ረዳው፣ በጸሎቱ ተማምኗልና። አባ ኤዎስጣቴዎስ ቃሉን ከፍ አድርጎ እየጮኸ እግዚአብሔር በመዓት ይነሳል፣ ጠላቶቹም ይበተናሉ ባለ ጊዜ በዚያን ሰዓት በምስራቅ ያሉ ጠላቶቹ ድል ተነስተው ሸሹ። ዳግመኛም የሚገፉኝን ግፋቸው ብሎ በጸለየ ጊዜ በምዕራብ ያሉ ተበታተኑ። ሶስተኛም አቤቱ ከጠላቶች አድነኝ ብሎ በጸለየ ጊዜ በደቡብ ያሉ ጠላቶች ወደቁ። አራተኛ አቤቱ እንዳንተ ያለ ማን አለ ባለ ጊዜ በሰሜን ያሉ ጠላቶቹ ተበታተኑ፣ ጠፉ። ንጉሱም ከጠዋት እስከ ማታ ድረስ ጠላቶቹን እየተከታተለ አጠፋቸው። ሰዎቹንም እንስሳዎችንም ማረከ። በእግዚአብሔር ኃይል በአባታችን በቅዱስ ኤዎስጣቴዎስ ጸሎትና ረድኤት ጠላቶቹን ድል አሸነፈ። ስለዚህም ይህ ንጉሥ አባ ኤዎስጣቴዎስን በብርሃን ሰረገላ በሰማይና በምድር መካከል በክብር ሲሄድ ባየው ጊዜ ስራውን አደነቀ። ነውር ነቀፋ የሌለበት የአባታችን የቅዱስ ኤዎስጣቴዎስ ድንግልናና በደል የሌለባት ቅድስናው ምንኛ ትከብር! በአባታችን ላይ ያደረች ጉድለት የሌለባት የእግዚአብሔር ፍቅር አባታችንን በብርሃን ሰረገላ እንዲመላለስ ያደረገች ለእግዚአብሔር ፍቅር አንክሮ ይገባል። እግዚአብሔር በካህሊነቱ ይደነቃል፣ በኃይሉ ጽናት በዚህ ቅዱስ ገናና ካህን ላይ ድንቅ ሥራ ሰርቷልና በአምላክ ኃይል በባህር ላይ ይሄዳል። ንጉሥ ሰብአኖል ጠላቶቹን ድል ባደረገ ጊዜ
ምርኮዎችንም ማርኮ ወደ አባ ኤዎስጣቴዎስ አመጣ። አባቴ ሆይ በፈጣሪ ኃይልና በአንተ ጸሎት ከጠላቶች እጅ ማርኬ እጅህን እግርህን ትታጠብበት ዘንድ የብር የወርቅ ፀሐይ አመጣሁልህ አለው። ጸሎትህ ሁሉም ማድረግ እንዲቻላት አውቄአለሁና ከዚህ በኋላ አባታችን ቅዱስ ኤዎስጣቴዎስ ንጉሡን ባርኮ ተሰነባብቶት ከዚያ ተነስቶ መንገዱን ሄደ። ወደ ኢየሩሳሌምም ለመድረስ በቀረበ ጊዜ ልጆቹን ይመክራቸው ጀመር። እንዲህ አላቸው፣ ይህ የምንሄድበት ሀገር ነገሥታቱም ሕዝቡም ከሃዲዎች ናቸው። በዚች ሀገር የሚኖሩ ክርስቲያኖች ግን ለመውለድ የደረሰች ሴት በሕማም እንደምትጨነቅ እንደዚሁ ሁሉ በመከራ በጭንቅ ባለ ዘመናቸው ሁሉ ይኖራሉ። ዳግመኛም አባታችን ቅዱስ ኤዎስጣቴዎስ ልጆቹን ከዛሬ ጀምሮ ጽኑ አላቸው። ልጆች ሆይ የሥላሴን አንድነትና ሦስትነት በአላውያን ነገሥታት ፊት ገልጣችሁ ተናገሩ። የመንፈስ ቅዱስን አኗኗር ታስተምሩ ዘንድ ዓለም ሳይፈጠር መጀመሪያ የሌለው ያለ ፍጻሜ ለዘላለም የሚኖር ያለ መጨመር ያለ መጉደል ፍጹም አንድ መለኮት ነው። በስም በገጽ በአካል ሦስት፣ በአገዛዝ በመንግሥት በአኗኗር አንድ ናቸው። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስ ፀሐይ ነው። ይህም በቅዱሳን ላይ አድሮ የሚኖር እውነተኛ ብርሃን አንድ ፀሐይ ነው። አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስ ብርሃን ነው። ይኸውም ከሁሉ በላይ ያለ ብርሃን ነው። በምእመናን ልቦና ዘወትር የሚያበራ ሃይማኖት ነው። ከዓመታትና ከዘመናት ከዕለታትና ከሰዓታት በፊት የነበረ ከአብ ከመንፈስ ቅዱስ ወልድ ከአብ ከመንፈስ ቅዱስ አንዱ ከአንዱ በአኗኗር መቀዳደም የለበትም። መንፈስ ቅዱስም ከአብ ከወልድ መቀዳደም የለበትም። አንድ የሆኑ እንደ ንስር ክንፎች ተገናኝቶ መለያየት ያይደለ ያለ መቀላቀልና ያለ መለያየት አንድ ናቸው እንጂ። በሦስትነት የተገለጡ በአንድነት ዓለምን የያዙ በአካል የማይበላለጡ በብርሃን እኩል ናቸው። ዓለም ሳይፈጠር አብ ልጁን የወለደው ሥራ እንዲረዳው አይደለም። የመንፈስ ቅዱስ መስረጽ በሥራ በጥበብ ለመረዳዳት አይደለም፣ ሁሉ በሁሉ አሉበት እንጂ። የአብ ኃይሉ ከወልድ ከመንፈስ ቅዱስ ኃይል አይበልጥም። የወልድ ኃይሉ ከአብ ከመንፈስ ቅዱስ አያንስም። የመንፈስ ቅዱስም ኃይል ከአብ ከወልድ አይበልጥም አያንስም። ይኸውም በሰውና በመላእክት ዘንድ አንድ ኃይል፣ አንድ ቃል፣ አንድ መንፈስ ነው። ይህም ሰማይና ምድርን ወንዞችን ባህሮችን የፈጠረ ነው። ፀሐይና ጨረቃን ከዋክብትን የፈጠረ በአንድ ስልጣን በአንድ ፈቃድ ለይኩን ብለው ከምስጢር ሥርዓት ዓለምን በየአይነቱ በየወገኑ ፈጠረው። በፍጥረቱ ሁሉ ላይ ማሰለጠነው፣ በመንግሥት ወንበር ላይ ማስቀመጠው፣ በክብር በጌትነት ሸለመው አስገባውም። በሰማይ በምድር ከእርሱ ሌላ አምላክ የለምና። በዚህም አብ ወልድ መንፈስ ቅዱስ ከአላውያን ነገሥታት አደባባይ ፊት በመሰከሩ ልዩ ስለሆነች ሦስትነት ስደቱን ታገሱ። የእሳት ነበልባል ያሳፍራችሁ፣ የሰይፍ የጦር ስለት በድንጋይ መወገር የእስራት ጽናት መከራ አያስደንግጣችሁ። የቀደሙ አባቶችን ከሞት እንደዳኑ እዩ። የእሳት ነበልባል አላሳፈራቸውም። እንደነርሱ ስለ ተጋድሎ እንሽቀዳድም። ልቦናችንን ቅድስት ሥላሴን በማመንና አጽና። በዚህ ሦስትነት ላይ የጨመረ ቢኖር ከዚህም ሦስትነት ያጎደለ ቢኖር በሥላሴ አንደበት የተወገዘ የተለየ ይሆን። ከዚህ ከሥላሴ ፍቅር የሚበልጥብን የለም። ያለ ሥላሴ ፍቅር የሚጠቅመን የለም። በሥላሴ ኃይል እንኖር ዘንድ የሥላሴን ስም ጠርተን እንኑር። ይህ ሦስትነት የሕይወታችን ማኅተም ነውና። ይህንንም ነገር አባታችን ኤዎስጣቴዎስ ለደቀ መዛሙርቱ እያስተማረ ልብ እያስደረገ እስክንድርያ ደረሰ። ወደ ጳጳሱ ወደ አባ ብንያም ሄደ። 15ቱ ደቀ መዛሙርትም አብረውት ሄዱ። ወደ ጳጳሱም ገብተው ሰገዱለት። በመንፈሳዊ ሰላምታ እጅ ነሱት። እርሱም በሰላም በፍቅር ባረካቸው። ከኢትዮጵያ ከእርሱ ጋር የወረዱ መነኮሳትም አይተው በእርሱ ላይ ቀኑ። እንዲህ ብለውም በሊቀ ጳጳሱ ፊት ከሰሱት። ይህ ኤዎስጣቴዎስና ልጆቹ በሥርዓት ከእኛ ጋር አንድ አይደሉም፣ የአይሁድን ሰንበት ያከብራሉ፣ ብዙ ቀኖና አላቸው አሉት።
ሊቀ ጳጳሱም ይህንን ነገር መነኮሳቱን ሰምቶ አባታችን ኤዎስጣቴዎስ አለው፣ እነዚህ መነኮሳት የሚሉት ነገር እውነት ነው ወይንስ ሐሰት አለው። አባ ኤዎስጣቴዎስም ለሊቀ ጳጳሱ እንዲህ ብሎ መለሰለት፣ እሊህ መነኮሳት በእኔ ላይ የተናገሩትን ፍጹም ሶስት በሆኑ በአብ በወልድ በመንፈስ ቅዱስ ኃይል እኔ ያውቃለሁ። ቅዱሳን በሆኑ በነቢያት በሐዋርያት በቃላቸው ትምህርት አምናለሁ። ክሳደ ልቦናዬም በጌታዬ በኢየሱስ ክርስቶስ ወንጌል በታች አድርጌ አስገዛለሁ። ሀብቴም የእግዚአብሔር ቃል ነው፣ በሃይማኖቴም ተግዳሮት የለም። የጳጳሳቱም አለቃ የቃሉን ቅንነትና የነገሩን ጣዕም የአንደበቱን ርቱዕነት ሰምቶ አደነቀ። በጸሎትና በቁርባን ከኛ አትተባበርምን አለው። አባታችን ኤዎስጣቴዎስም የጳጳሳቱን አለቃ አለው፣ ከቅዱሳን ሐዋርያት ከአንደበታቸው በተገኘ በመጽሐፍ ቃል አስተባብረኝ፣ እንደነርሱ እንዲህ ይላሉና። ከቤተ ክርስቲያን ሕግ የወጣ ቢኖር እንደ ሌሎች ዲያቆን ወደ ውጭ ያስወጣል። ዳግመኛ የሁለቱን ሰንበታት ክብር ነገረው። በእግዚአብሔር በቅዱሳት ጣቶቹ የእውነት ሕጎች 10ቱ ቃላት እንደተጻፈ የሰንበት ቀንንም አስበህ አክብራት ያለው። ዳግመኛም በመጽሐፈ ኩፋሌ የእግዚአብሔር መልአክ ለሙሴ እንዲህ እንደነገረው በሥጋዊ ሰው ሳይታወቅ የኢዮቤልዩን በዓል አከበርን አለው። ሰንበታትን የሚጠብቅ ከሥራው ሁሉ ያርፍባቸዋል፣ እንደኛ ባለ ዘመን ሁሉ ብሩክ ቅዱስ ይሆናል። ዳግመኛም በአበው ሐዋርያት አለቆች በቅዱስ ጴጥሮስና በቅዱስ ጳውሎስ ሕግ በዕለተ ቀዳሚትና በዕለተ እሁድ ወንዶችም ሴቶችም ያርፉ ዘንድ ታዟል። ይህን የመሰለውን ሁሉ ከመጽሐፍተ ነቢያትና ሐዋርያት እየጠቀሰ በጳጳሳቱ አለቃና በሕዝቡ ሁሉ ፊት ተናገረ። አባ ብንያምም ይህንን ሰምቶ ነገርህ መልካም ነበር፣ ነገር ግን በጸሎትና በቁርባን ከኛ ጋር ተባበር፣ አንድ ሁን አለው። አባታችን ኤዎስጣቴዎስም የጳጳሳቱን አለቃ እኔ በሀገራችሁ ሰይፍ ጦር እንዳለ አውቄ መጥቻለሁ አለው። ስለ እግዚአብሔር ቃል እሞት ዘንድ ጨክኔ ወደዚህ ሀገር መጥቻለሁ። በዚህ ዓለም እረፍት አላገኘሁምና በኢትዮጵያም በዓላትና ሰንበታት እንደኛ ሻር አሉኝ። እኔም እምቢ አልኳቸው። በዚህም እናንተ ሰንበታትን ሳትጠብቁ በዓላትን ሳታከብሩ በጸሎት ከኛ ጋር እንድሆን ትሉኛላችሁን አላቸው። የጳጳሳቱ አለቃና መነኮሳቱ ከአንደበቱ የሚወጣውን ቃል እንደ ማርና እንደ ሱካር የሚጣፍጥ ከወርቅና ከብር የሚበልጥ እንደሆነ ባዩ ጊዜ ፈጽመው አደነቁት። እንዲህም አሉ፣ በሁለት ፊት የተሳለ የመንፈስ ቅዱስ ሰይፍ በልቡ በወገቡ የታጠቀ እውነተኛ ካህን ነው አሉ። ይህን ካህን የሚቃወም ሰው ማን ነው? በእግሩስ የሰይፍን ስለት የሚረግጥ ማን ነው? ሰውነቱን በሃይማኖት እሳት የጋለ ነው። ያን ጊዜ አባታችን ኤዎስጣቴዎስን ሊቀ ጳጳሱ ጠራው፣ በእጁም ይዞ ባረከው። ከእርሱ ጋር በወንበሩ አስቀመጠው። ካህናቱ በማዕረጋቸው ሲቀመጡ የሊቀ ጳጳሱም ተጠሪዎች በተሰራላቸው ሕግ ተቀምጠው ነበር። ዲያቆኖቹም ለመታዘዝ ቆመው ነበር። ትእዛዙን ለመፈጸም ይመላለሱ ነበር። ቅዱስ ኤዎስጣቴዎስ ግን ቅዱስ ወንጌል እንዲህ ያለውን ቃል አሰበ። ራሱን ከፍ ከፍ ያደረገ ሁሉ ይዋረዳል፣ ራሱን ዝቅ ያደረገ ይከብራል። ዳግመኛም የትሑት ሰው ሥራ በእግዚአብሔር ዘንድ የተወደደ ነው ያለውን የሰለሞንን ቃል አሰበ። ይህንንም አስተውሎ ከሊቀ ጳጳሱ ወንበር ወርዶ በቀሳውስቱ ወንበር ላይ ተቀመጠ። የጳጳሳቱም አለቃ የዚህን አባት ትሕትና አስቦ ፈጽሞ አደነቀ። ዳግመኛም 2-3 ጊዜ አስጠርቶ በወንበሩ አስቀመጠው። ይህ ታላቅ አባት ቅዱሳን አባቶች ከዚህ ዓለም ክብር ከውዳሴ ከንቱም ሽሽ ያሉትን ቃል አስቦ ከጳጳስ ወንበር ላይ 3 ጊዜ ወረደ። ከዚህ በኋላ አባታችን ኤዎስጣቴዎስ ሊቀ ጳጳሱን እንዲህ አለው፣ አባቴ ሆይ ይህ የያዝኩት የሐዋርያት ቃል እኖርበት ዘንድ የቀና ነውን? የጳጳሳቱም አለቃ እንዲህ አለው፣ ብዙ ዘመን ቀርቶ የነበረ የሐዋርያትን ትምህርት ብቻህን መጠበቅ ትችላለህን? ብቻህንስ አስተምረህ ማስጠበቅ ይቻልህ ይሆን? አንተና እኔን የቀደሙ ብዙ አባቶች እንኳን ይህንን ማስጠበቅም ሆነ መስራት አልቻሉም። የአባቶቻችን የቅዱሳን ሐዋርያት ትእዛዛቸው ሥርዓታቸው ጽኑ ነውና።
በትሩፋቱ የበዛ አባ ኤዎስጣቴዎስ የጳጳሳቱ አለቃ አባቴ ሆይ ባርከኝ አለው። የጸሎት ረድኤት ያስችለኛል ያጸናኛልና የእግዚአብሔርም ትእዛዝ ፈጽም ዘንድ ያተጋኛልና። አባቴ ሆይ ዛሬስ በቃልህ እዘዝ የጀመርኩትን መፈጽም ዘንድ ባርከኝ። ቃልህ ለመስራት ያቀናል ያሳምራልምና። አባ ብንያምም እንዲህ ብሎ ባረከው። ሕጋቸውን በፈለገ ጊዜ በቅዱሳን ነቢያት በረከት ተባረክ። ራስንም እንደነርሱ እያደከምክ ፈለጋቸውን የተከተልካቸው ሕጋቸውን የሚወደድክላቸው የአባቶቻችን ሐዋርያት በረከትና የረድኤታቸው ሀብት ይደርብህ። ጸጋ ሞገሳቸው በፊትህ ይብራ። ከዛሬ ጀምሮ እስከ ዓለም ፍጻሜ በአንተና በልጆች ላይ ለዘላለሙ ጸንቶ ይኑር። ዳግመኛም ሊቀ ጳጳሱን እንዲህ አለው። አባቴ ሆይ በኢትዮጵያ ያሉት ልጆችን ባርክልኝ አለው። የጳጳሳቱ አለቃ የፍዩማን ጻድቃን በረከት የመስተጋድል ሰማዕታት በረከት በእነርሱ ላይ ይደር። በሃይማኖት ያጽናቸው፣ አይራቡ አይጠሙ፣ ከዛሬ ጀምሮ እስከ ዘመን ፍጻሜ ለዘላለሙ በእውነት አሜን። ይህንንም በረከት ከጳጳሳቱ አለቃ አንደበት ተቀብሎ እጅ ነስቶ ተሰናብቶ ከእርሱ ተለይቶ በሰላም መንገዱን ጀመረ። ከዚህ በኋላ ለአባ ኤዎስጣቴዎስ በአርማንያ ሀገር ስለ ክርስቶስ ፍቅር የተሰደደ ሊቀ ጳጳሳት እንዳለ ነገሩት። እስክንድሪያ ከምትባል ሀገር ደረሰ። አባ ኤዎስጣቴዎስ ይህንን ነገር በሰማ ጊዜ ዜናውን ያውቅ ዘንድ ስራውን የሚረዳ ዘንድ ወደ እርሱ ሄድ ዘንድ ተነሳ። ይህም በቤተ ክርስቲያን ደረጃ የተወሰደ የሃይማኖት አበባ አባ ኤዎስጣቴዎስ ይህም በቤተ ክርስቲያን ደረጃ የተወለደ የሃይማኖት አበባ አባ ኤዎስጣቴዎስ በነቢያትና በሐዋርያት ሃይማኖት የበረከት ፍሬን አፈራ። ከአሸናፊ እግዚአብሔር ከመንበሩ ስር ከተገኙ ከአራት ወንጌላት ምንጭ በጠጣ ጊዜ አፈራ። መጻሕፍትን እንደ እንጀራ የበላ የቡዝ ልጅ ሕዝቅኤል እንዲህ እንዳለ ውሃው ከመቅደስ የሚፈስ ነው። ከእርሱ የሚጠጡ ይረካሉ፣ ይለመልማሉ፣ ፈጽመው ደስ ይላቸዋል፣ ያብባሉ፣ ያፈራሉ። ከእርሱም በተረጩ ጊዜ ይነጻሉ። እንደነርሱም በአጸደ ቤተ ክርስቲያን የተተከለ አባ ኤዎስጣቴዎስ እንደ ሊባኖስ ዛፍ የጸና የለመለመ ነው። የፈጣሪውንም ትእዛዝ ፈልጎ ስለ አንዱ 30 60 100 አፈራ። መንገድም እየሄደ ለደቀ መዛሙርቱ ልዩ ከሆነች ከኦሪት ቃል ምሳሌዎችን የተረጉምላቸው ነበር። የእግዚአብሔር የመንግስቱ ወንጌል ፍሬን አጣፍጦ ይተረጉምላቸዋል። ይኸውም የመጽሐፍ ሁሉ መጨረሻ ነው። ከፍጥረት ሁሉ በላይ የሆነ የልዑል እግዚአብሔር ሕጉን ይፈልጉበትና ይጠብቁት ዘንድ ለሰው ልጆች የተጻፈ ሕግ ነው። ወደ ኢየሩሳሌምም እየሄደ ሳለ ጭንቅ ወደሆነ ቦታ ደረሱ። የተመረጣችሁ ክርስቲያን ወገኖች ሆይ ክቡራን ቡሩካን የጽዮን ልጆች የካህን የኤዎስጣቴዎስን ምስጋና መስማት የምትወዱ የሚያንጸባርቅ የብርሃን ዕንቁ በቅዱሳን ሰዎች መካከል እንደ ፀሐይ የሚያበራ የቅዱስ ኤዎስጣቴዎስ ሥራ ስሙ ሟች ሲሆን በሥጋው ከመላእክት ማዕረግ ደረሰ። ንጹሐን ትጉሃን መላእክትን መሰላቸው። ዛሬስ የአባታችን ኤዎስጣቴዎስ በኤልያስ ደብር በአስቄጥስ ገዳም እንደተጋደለና የተጋድሎ ትሩፋት ነግራችሁ ዘንድ በመንፈስ ቅዱስ ጆሮ ስሙኝ። ቀማኞች በአስቄጥስ ገዳም የሚኖሩ መነኮሳትን መከራ ባጸኑባቸው ባበዙባቸው ጊዜ ወደ ግብጽ ሀገር ተመለሱ። ዘካርያ ብቻውንም ቀረ። እርሱም ወደ ግብጽ ሀገር ይመለስ ዘንድ ወደደ። ስሙ ኤዎስጣቴዎስ የተባለ ካህን ከመነኮሳት አንዱ ወደ አንተ በጠዋት ይመጣል። ይኸውም ጽድቅን ለመፈለግ ተግቶ ከኢትዮጵያ የመጣ ነው። ዘካርያም ከእግዚአብሔር መልአክ ይህንን ነገር በሰማ ጊዜ ከፍ ያለ ደስታ ተደሰተ። በማግስቱም አባ ኤዎስጣቴዎስ ከ12 ደቀ መዛሙርቱ ጋር ደረሰ። በመነኮሳት ልማድ በሩን አንኳኳ። ዘካርያም ቃሉን በሰማ ጊዜ ሽፍቶች የመጡበት መስሎት ፈራ፣ ተንቀጠቀጠ። ወደ ውስጥም ገብቶ ተሸሸገ። ሁለተኛም ተንኳኳ። አላውያን መጥተው የሚገድሉት መስሎት ሶስተኛም አንኳኳ። ከዚህ በኋላ የሆነውን ይረዳ ዘንድ ከሰገነቱ ላይ ወጥቶ አባታችን ኤዎስጣቴዎስን ከደቀ መዛሙርቱ ጋር አየው።
ነገ ኤዎስጣቴዎስ ይመጣል ያለውን የመልአኩን ቃል አሰበ። በዚህም ከፍ ያለ ደስታ አደረገ። በሮቹንም ከፍቶ ወደ ውስጥ አስገባቸው። በዋሻ ውስጥ ተሸሽጎ ያለ የኤልያስ ታቦት አምጥቶ አሳያቸው። ምግባችሁንም ላምጣላችሁ፣ ወደ የት ሀገርስ ትሄዳላችሁ አላቸው። ፈጥኖም ሄደ። የደረቀ ቂጣን አምጥቶ ለቅዱስ አባታችን ኤዎስጣቴዎስ ሰጠው። ይህንን ኅብስት ባረከው፣ ትኩስ ዳቦ ሆነ። ዘካርያና የአባ ኤዎስጣቴዎስ ደቀ መዛሙርት አይተው አደነቁ፣ እግዚአብሔርንም አመሰገኑት። ከዚህ በኋላ ኤዎስጣቴዎስን ክፉዎች ሰዎች ስለ ሕግና ሥርዓት በተቃወሙት ጊዜ ዘካርያን እንዲህ አለው፣ ሂድ አምጣልኝ። ይኸውም የአንገት ማሰሪያ፣ የብረት ሰንሰለት፣ የእጅና የእግር ማሰሪያ ነው። ዘካርያም ይህን ሰንሰለት ወደ አባ ኤዎስጣቴዎስ አመጣ። ኤዎስጣቴዎስም አለው፣ ይግል ዘንድ ከፀሐይ ላይ አስቀምጠው አለው። እንዳዘዘውም አደረገው። ሰንሰለቱን ፀሐይ ባጋለው ጊዜ ዘካርያ እነዚያን ማሰሪያዎች አምጣልኝ አለው። ያን ጊዜ እጁንና እግሩን ታሰረ። ሰውነቱ ሁሉ በእሳት እንደጠበሱት አሳ መሰለ። ስለ እግዚአብሔር ፍቅር የጌታውን ሕመምና ስቅለት አስቦ ይህንን መከራ ታገሰ። የሰማዕታትን መከራ አስቦ ስለ ፈጣሪያቸው ስለ ክርስቶስ መከራን እንደታገሰው አሰበ። በዚህ ላይ አባታችን ኤዎስጣቴዎስ 40 ቀንና 40 ሌሊት ጸንቶ ቆመ። እህልን አልበላም፣ ውሃንም አልጠጣም። በጎኑም አላረፈም። ለዓይኖቹ እንቅልፍን አልሰጠም። ዳዊት እንዲህ ያለውን ያውቃልና በእርሱ ላይ ተፈጸመ። ለዓይኖቹ እንቅልፍን አልሰጣቸውም። ለሽፋሽፍቶቹ ማሸለብን፣ ለጉንጮቹ ረፍትን አልሰጣቸውም። የእግዚአብሔር ቦታና የያዕቆብ ፈጣሪ ማደሪያ እስከማገኝ ድረስ። የአባ ኤዎስጣቴዎስ ደቀ መዛሙርት ሰሌን ያመጡ ዘንድ ወደ ዱር ተሰማሩ። ሽፍቶች አገኟቸው፣ ማርከው ወደ ምድረ በዳ ወሰዷቸው። ዘካርያም ደቀ መዛሙርቱን አረባውያን እንደማረኳቸው ለአባ ኤዎስጣቴዎስ ነገረው። ይህንንም በሰማ ጊዜ ስለዚህ ነገር አዝኖ ሱባዔ ገባ። ዘካርያንም እንዲህ አለው፣ ሰንሰለት በፀሐይ አግልህ አምጣልኝ አለው። አመጣለትና እጁና እግሩን አንገቱን ታሰረ። እግዚአብሔር ልመናውን ሰምቶ መልአኩ ቅዱስ ሚካኤልን ወደ እርሱ ልኮ እንዲህ አለው፣ የእግዚአብሔር ወዳጅ ሆይ ራስን አታድክም፣ ልጆች ከ3 ቀን በኋላ ወደ አንተ ይመለሳሉ አለው። በእነዚህ አላውያን ላይ እግዚአብሔር መዓትን የተመሉ ክፎች አጋንንት በተሰበሰቡባቸው ቦታ ላኩባቸው። በመካከላቸው ጸብ ክርክር አደረገ። እርስ በርሳቸው 7 ወንዶች ጽኑዓን ነበሩ። ቅዱስ ኤዎስጣቴዎስ ልጆቹ በምርኮ ሳሉ በመንፈስ ቅዱስ ታያቸው። ቴዎድሮስና ወንድሞቹ ሁሉ ባዩት ጊዜ ደነገጡ። አባታችን ከነርሱ ጋር የተማረከ መስሏቸው። እነዚህም አረባውያን እንዲህ አሉ፣ በእነዚህ ቅዱሳን ምክንያት ጸብ ጦርነት አገኘን አሉ። ወደ ሀገራቸውም ላኳቸው። አባታችንም ወዳለበት ተመለሱ። ዘካርያ ከሩቅ ደቀ መዛሙርቱ እየመጡ ባያቸውን ጊዜ ለአባ ኤዎስጣቴዎስ ደቀ መዛሙርቱ እንደተመለሱ ነገረው። እርሱም ተደስቶ እግዚአብሔርን አመሰገነ። ደቀ መዛሙርቱም ወደ እርሱ በደረሱ ጊዜ አባታችን ቆሞ ሲጸልይ ያገኙት። የብረት ማሰሪያ በአንገቱ አስገብቶ እንባውን ልብሱ እስኪርስ ድረስ እንደ ውሃ ሲወርድ አገኙት። ደቀ መዛሙርቱ መምህራቸው ስለ እነርሱ ራሱን ሲያደክም ባዩት ጊዜ ፈጽመው አለቀሱ፣ እንባንም አፈሰሱ። አባ ትንሽ ታርፍ ዘንድ እስራትን እንፍታልህ አሉት። ቅዱስ ኤዎስጣቴዎስም እንዲህ አላቸው፣ ልጆች ሆይ አምላካችን ከምናስብበት ቦታ ያሰባሰበን እግዚአብሔርን ስላደረገልን በጎ ነገር ሁሉ እናመስግነው አላቸው። እኔስ ብጽዓቴን ሳልፈጽም ከእስራቴ አልፈታም አላቸው። እጅና እግሩንም በእግር ብረት ታስሮ 40 ሌሊት 40 ቀን ቆሞ እየጸለየ ቆየ። እህል አይበላም፣ ውሃ አይጠጣም። ረሃቡንና ጥሙን ታግሶ የሰንሰለቱን መከራ ቻለ። ስለ ክርስቶስ የታሰርኩ ነኝ ያለው የጳውሎስ ቃልን አስቦ ስለ ስሙ የምሰብክለት በሥጋዬ መከራውን የምሸከምለት እኔ ነኝ ያለውን አስቦ አባታችን ኤዎስጣቴዎስ በአስቄጥስ ገዳም ይቀመጥ ዘንድ ወደደ። በዚያም እመቤታችን ድንግል ማርያም ይህ ገዳም አስቄጥስ
ለመቃርስና ለዮሐንስ ከማ ተሰጣቸው አለችው። አንተ የኔና የልጅ ወዳጅ በእኔ ስም ቤተ ክርስቲያን ወደ ታነጸችበት ወደ አርማንያ ሂድ አለችው። ይህንንም ተናግራ ከሱ ተሰወረች። የአባ ኤዎስጣቴዎስ ትሩፋቱ ገድሉ በገዳመ አስቄጥስ ባለ በእስክንድሪያ በግብፅ አውራጃ ሁሉ ተሰማ። ከአባታችን ከቅዱስ ኤዎስጣቴዎስ በረከት ረድኤት ያሳትፈን፣ በተሰጠው ቃል ኪዳንም ይጠብቀን፣ አሜን። ታኅሳስ 18 የዕለቱ ስንክሳር። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 18 በዚች ቀን የከበረ የተመሰገነ ብርሃንን የገለጠ የአባ ሰላማ መታሰቢያቸው ነው። እርሱ የኢትዮጵያ ብርሃን ነውና፣ ዜናው ግን ሐምሌ 26 ተጽፏል። ለእግዚአብሔር ምስጋና ይሁን፣ በረከቱም ከኛ ጋር ትኑር። በዚች ቀን የሐዋርያው ቅዱስ ጳውሎስ ደቀ መዝሙር የቲቶ ሥጋ አቅራጥስ ከሚባል ሀገር ወደ ቁስጥንጥንያ ከተማ የፈለሰበት መታሰቢያ ሆነ። ይህም እንዲህ ነው። ታላቁ ጻድቅ ቆስጠንጢኖስ በእግዚአብሔር ፈቃድ በነገሰ ጊዜ ስለ አብያተ ክርስቲያናት ሥራ አስቦ በሚገዛቸው ሀገሮች ሁሉ ሰርቶ በመልካም ጌጥ አስጌጣቸው። በዕንቆችና በከበሩ ድንጋዮችም ይልቁንም በቁስጥንጥንያ ከተማ እርሷ መነገሻ ከተማ ናትና የሐዋርያትንም ሥጋቸውንም ከሁሉ ቦታ ከከበሩ ሰማዕታት ብዙውን ሰበሰበ። ስለ ሐዋርያው ቅዱስ ቲቶ ሥጋ አቅራጥስ በሚባል ሀገር እንዳለ በሰማ ጊዜ የካህናትን አለቆች ከብዙ ገንዘብ ጋር አላካቸው። እነርሱም የቅዱስ ቲቶን ሥጋ በታላቅ ክብር ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። ንጉሡም ያማረች ቤተ ክርስቲያንን ሰራለት። ሥጋውንም ከከበረ ድንጋይ በተሰራ ሳጥን ውስጥ አኖሩ። እግዚአብሔርም ታላላቅ አስደናቂዎች ተአምራትን ከሥጋው ገለጠ። ከእብነ በረድ የተሰራ ሥጋው ያለበትን ሳጥን በተሸከሙ ጊዜ ከአንድ ሰው ላይ ወድቆ እግሩን ቀጥቅጦ ሰበረው። እርሱም ከቅዱስ ቲቶ ስዕል ፊት ካለው የመብራት ቅባት የተሰበረ እግሩን ቀብቶ ሲያመው እየጮኸ አሰረው። ወደ ቤቱም መሄድ ባልተቻለው ጊዜ የቅዱስ ቲቶ ሥጋ ሳጥን ባለበት በዚያ አደረ። በማግስቱም አይቶ በውስጡ መድኃኒት ሊያደርግ እግሩን በፈታው ጊዜ ከቶ ምንም ሕማም እንዳላገኘው እንደ ሁለተኛው ደህና ሆኖ አገኘው። ግን የደም ፈለግ ምልክት አለ። ይህን ድንቅ ሥራ ያዩ እጅግ አደነቁ፣ እግዚአብሔርንም አመሰገኑት። እርሱም የዳነው ፈጽሞ እያመሰገነ ወደ ቤቱ ገባ። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቲቶ ጸሎት ይማረን፣ በረከቱን ከኛ ጋር ትኖር አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰበው በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ ወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍዩማን ደናግል፣ እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውን ያጻፈውን የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን።